በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን አደራችሁ? አሜን። ዛሬ ላይ ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የትምህርታችን ርዕስ የሚሆነን ቃል ደግሞ ካዕበ እመጽእ ወእነሣእክሙ ተኛ እመጣለሁ ደግሞም ወስዳቸዋለሁ የሚል ቃል ይሆናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ነው። ሁለተኛ እመጣለሁ ደግሞም ምን እላችኋለሁ? እወስዳችኋለሁ። ቃሉን የተናገረው የዘላለም አምላክ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የነገራቸው ደግሞ ትናንትናቸውን ረስተው የነጋቸውን ተስፋ ጥለው በምድር ላይ የነበረውን የማስታረቅ የማዳን የሰውን ልጅ ወደ ቀደመ ክብሩ መልሶ ወደ ቀደመ ክብሩ ይመለስ ዘንድ እሄዳለሁ ሲላቸው ልባቸው ተጎዳ፣ ውስጣቸውም ተረበሸ። ያ ከቤተሰብ የለያቸው አሁን ከነርሱ ሊለይ መሆኑን ደጋግሞ ሲነግራቸው ተጎዱ። ያ ከምንም ላይ አንስቶ ያከበራቸው በሰዎች ላይ እና በአጋንንት ላይ ሙሉ ስልጣን የሰጣቸው ባለሙሉ ስልጣን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሄዳለሁ ሲላቸው ተረበሹ። ታዲያ የሁልጊዜም አጽናኝ የሆነው መድኃኒታችን ኢየሱስ ክርስቶስ እመኑ ብየ ወእመኑ በአቡየ፣ ግድ የለም እሄዳለሁ ስላችሁ አትረበሹ፣ አትጨነቁ፣ ተስፋችሁን ያዙ። ደግሞም የሚሄደው ወደ አባቴ ቤት ነው፣ ወደ ቀደመ ክብሬ ነው። በአባቴ ቤት ደግሞ ብዙ ማደሪያ አለ። እናንተም በዛ ትሆኑ ዘንድ ሁለተኛ እመጣለሁ ደግሞም እወስዳችኋለሁ አላቸው። ታስታውሳላችሁ ብዬ አምናለሁ። ዛሬ 5ኛ ሳምንታችንን ስናከብር በቅዱስ ያሬድ የዜማ ክፍልና አስተምሮ ስያሜ ደብረ ዘይት ብለን ከዛሬ ጀምረን እስከ ቅዳሜ ድረስ ቀናቱን ሁሉ እንጠራቸዋለን። ምን ብለን እንጠራቸዋለን? ደብረ ዘይት። ደብረ ዘይት ጥምር ቃል ነው። ደብርና ዘይት ዘርፍ ሲሆን ዘይት ማለት ወይራ ሲሆን ደብር ማለት ደግሞ ተራራ ነው። አንድ ላይ ሲነበብ የምን ተራራ ማለት ነው? የወይራ ተራራ ወይንም ደግሞ ወይራዎች የሚበዙበት ተራራ ማለት ነው። በቅዱስ ያሬድ አስተምህሮ ዕለቱ ደብረ ዘይት ተብሎ ብቻ አይቀርም። ዛሬ አባቶቻችን በጾሙ ምዕራፋቸው ላይ የዕለቱን ዕዝል አንስተው እግዚአብሔርን ሲያከብሩ አመ ዕለተ ፍዳ ወአመ ዕለተ ደይን አመ ዕለተ እግዚአብሔር ብለው ለቀኑ 3 ስያሜ ሰጥተውታል።
አንደኛ ዕለተ ፍዳ ትባላለች። ማን ትባላለች? ዕለተ ፍዳ ለማን? ለኃጥአን። ሁለተኛ ዕለተ ዳይን ትባላለች። ለማን? ለኃጥአን። ሶስተኛ ዕለተ እግዚአብሔር ትባላለች። ለማን? ለጻድቃንም ለኃጥአንም። አራተኛ ደግሞ ትንሣኤ ዘጉባኤ ይባላል። ኃጥአንም ጻድቃንም የሚነሱበት ስለሆነ። አምስተኛ ህልቀተ ዓለም ወይንም ደግሞ ህልፈተ ዓለም። ይሄ የምናየው ሁሉ ወደ ላይ የምናየው ያለ ሐሳብ የምንረግጠው ምድር የሚያልፍበት ስለሆነ ህልፈተ ዓለም፣ ህልቀተ ዓለም። የመጨረሻው ደግሞ እንዳልኳችሁ ምን ተብሎ ይጠራል? ደብረ ዘይት። ታዲያ በዛሬው ቀን ላይ ቁመን የምናስታውሰው የምንማረው ሁለተኛውን ምጽአቱን ነው። ሁለተኛ ምጽአቱን ስናስታውስ አንደኛው ምጽአቱን ሳንረሳ ነው። እኔና እናንተ እግዚአብሔር ከመጥራትም አልፎ ስለመረጠን አንደኛው ምጽአቱን ወደ ኋላ እየተመለከትን ሁለተኛው ምጽአቱን ደግሞ ወደ ፊታችን በናፍቆት እንጠብቃለን። ከኔና ከናንተ አስቀድሞ የነበሩ አባቶቻችን አንደኛውንም ምጽአት ሁለተኛውንም ምጽአት በትንቢት ሩቅ ሆነው ተመለከቱ። በትንቢት ሩቅ ሆነው ጓጉ። አንዳንዶቹ አንደኛውን ምጽአቱን ሳያዩ ነፍሳቸውን ከስጋቸው ስጋቸውን ከነፍሳቸው ለዩ። አንዳንዶቹ ደግሞ ምሕረቱ አግዟቸው የመጀመሪያውን ምጽአቱን ተመለከቱ። አንደኛውንም ሁለተኛውንም ምጽአቱን ሳይመለከቱ እግዚአብሔር ገልጦላቸው የአንደኛውንም ምጽአት በሕግ ተናገሩ፣ በመዝሙር ዘመሩ፣ በትንቢትም አወጁ። እኔና እናንተ ደግሞ ያ ነቢያት በትንቢት ያወጁለትን በሱባኤ የቆጠሩለትን በምሳሌም የመሰሉለትን በተስፋ የጠበቁትን የመጀመሪያውን ምጽአት በቤተልሔም ተወልዶ አየነው። በምን ተወልዶ አየነው? በቤተልሔም ተወልዶ አየነው። የመጀመሪያው ምጽአት ማለት መወለዱ ማለታችን ነው። መሰቀሉ ማለታችን ነው። መገረፉ ማለታችን ነው። መሞቱ ማለታችን ነው። በታላቅ ኃይልና ስልጣን መነሳቱ ማለታችን ነው። ማረጉ ማለታችን ነው። ከልደቱ እስከ ዕርገቱ ድረስ የመጀመሪያው ምጽአት ይባላል። የትኛው ምጽአት ይባላል? የመጀመሪያው ምጽአት ይባላል። ታዲያ በመጀመሪያው ምጽአቱ ታስታውሱ ከሆነ ብስራተ ገብርኤል፣ የገብርኤል ብስራት ቀደመው። የአሁነኛው ምጽአቱ ግን ብስራተ ገብርኤል ሳይሆን እሳት ይቀድመዋል። እሳት ይነድድ ቅድሚያው፣ ከፊቱ የእሳት ፍርድ ይቀድመዋል። በመጀመሪያው ምጽአቱ ነሱ ወእመኑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ሰበከ። በሁለተኛው ምጽአቱ ግን ንስሐ ግቡ የሚል ስብከት የለውም። በአንደኛው ምጽአቱ ነሰተ አረፍተ ጥቅም ዘሪት ወዘነቢያት ወይንም ደግሞ በሕዝብና በአሕዛብ መካከል የነበረውን የጥል ግድግዳ አፈረሰ። በሁለተኛው ምጽአቱ ግን አንድ ሊያደርገን ሳይሆን የኖርነውን የበግ ኑሮና የኖርነውን የፍየል ኖሮ የኖርነውን ሕይወት በግራና በቀኝ ያቆመናል። የኖርነውን የበግ ኑሮ የእውህና ኑሮ ከሆነ በቀኝ እንቆማለን። የሴራ ኑሮ ከሆነ በግራ እንሆናለን። በመጀመሪያው ምጽአቱ ታስታውሱ ከሆነ
በዮሐንስ ወንጌል ምዕራፍ 3 ይናገራል። ዓለም ሁሉ ይድን ዘንድ አሁን ግን በዓለም ላይ ሊፈርድ ይመጣል። ብዙዎቻችን ልብ ያለውና ብዙ ጊዜ በዝማሬያችን እግዚአብሔርን የምናመሰግነው ስለ ልደቱ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ ይሆናል። ግን በልደቱ ልክ፣ በጥምቀቱ ልክ፣ በሞቱ ልክ፣ በትንሣኤው ልክ፣ በዕርገቱ ልክ ምጽአቱን ማሰብ ግድ ይለናል። አስተውላችሁ ከሆነ ዓለማችን ላይ ረሃብ ሲሆን ሁሉም ማቴዎስ 24ን ገልጦ ይሰብካል። አስተውላችሁ ከሆነ ዓለማችን ላይ የጦርነት ወሬ እና ተግባር ሲከናወን ሁሉም መጽሐፍ ቅዱስን ገልጦ ዝማሬውንና ስብከቱን ስለ ምጽአት ያደርጋል። ነገር ግን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምጽአት ከዛም በላይ ነው። የብዙዎቻችን ሕይወት የተዝረከረከው ከንስሐ ሕይወት ይልቅ ለኃጢአት ቅርብ የሆነው ፍቅራችን ቀዝቅዞ ጥላቻችን የበረከተው ዕለት ዕለት ከኑዛዜ ኑሮ ይልቅ የድንዛዜ ኑሮ የጨመረው ጌታ የሚመጣ መሆኑን ዕለት ዕለት ስለማናስታውስ ነው። ወገኖቼ ያኔ መጽሐፍ ቅዱስ እንደሚነግረንና ቅዱሳት መጻሕፍት እንደሚያብራሩልን ዛሬ የምንኖረው ኑሮ ይወስነዋል። ዛሬ አማራጭ አለን፣ ለመዳንም ላለመዳንም። ዛሬ አማራጭ አለን፣ በቀኝ ለቆምም በግራ ለመሆንም። ዛሬ አማራጭ አለን፣ ወይ ገነት ወይ ሲኦል ለመግባት። ያኔ ግን አማራጭ የለም፣ ውጤት ብቻ ነው የሚሰጠው። ውጤታችን ምን ይሆን የሚለውን ዛሬ የቤቱን ስራ መስራት ግድ ይለናል። ለተረበሹትና ልባቸው ለታወቁ ቅዱሳን ሐዋርያት የሚወስድበትን ቦታና እነሱ የሚሄዱበትን ቦታ እርግጠኛ ሆኖ ነገራቸው። እወስዳችኋለሁ አለ። አድራሻቸው ነገራቸው። የት እንደሚገቡ ነገራቸው። እርሱም የሚቀድመው ለማን እንደሆነ ደጋግሞ አስታወሳቸው። እሄዳለሁ ግን መጥቼ እስከምወስዳችሁ ድረስ ሌላ የሚያጽናናችሁ አካል ይመጣል አላቸው። ምን የሚላችሁ? የሚያጽናናችሁ ከሦስቱ አካል አንዱ አካል መንፈስ ቅዱስ ይመጣል አላቸው። ያ የሚያጽናናችሁ አካል ደግሞ እኔ እስከምመጣ ድረስ ሙሽራይቱን ያስውባል። በዘመነኛው ቋንቋ ይፈሽናል ማለት ነው። ያስውባል፣ ያሳምራል፣ ይንከባከባል። ንጽሕናዋን፣ ቅድስናዋን፣ ውበቷን ያለ ነውርና ያለ ነቀፋ ሆና ትጠብቀኝ ዘንድ መንፈስ ቅዱስ ይመጣል። ለዛ አይደለ በራእየ ዮሐንስ ምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱ ና ይላሉ አለ። ማንና ማን? መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። መንፈሱ የተባለው እሱ ሲሄድ መጥቶ ሙሽራይቱን የሚንከባከበው ከሦስቱ አካል አንዱ አካል የሆነው መንፈስ ቅዱስ ነው። ልብ ትላላችሁ ብዬ አስባለሁ። ሙሽራ ራሷን አታስውብም። ሙሽራ ራሷን አታቆነጅም። ሙሽራ ራሷን አትንከባከብም። የሚንከባከባት ማን ነው? ኧረ ተናገሩ። አዎ ሌሎች ሚዜዎች ሊሆኑ ይችላሉ። እናት ልትሆን ትችላለች። መንፈስ ቅዱስ ወደዚህ ዓለም የመጣበት ዋነኛው ዓላማው ሙሽራይቱን መንከባከብ ነው። ሙሽራይቱን ለክርስቶስ ምጽአት መጠበቅ ነው። ሙሽራይቱን ያለ ነቀፌታና ያለ ነውር በምጽአቱ ጊዜ
ማያዝ ግድ ይላል። ዓለማችን ላይ ሁሉ ሰዎች ሚዛን ላይ ቢያስቀምጡ የኔና የእናንተን ዋጋ መመዘንና መክፈል ወይንም ደግሞ ከኔና ከእናንተ ዋጋ መደራደር አይችሉም። ለዚህ ነው አባታችን አብርሃምን እግዚአብሔር በዘፍጥረት 15 ቁጥር 1 ላይ ዋጋ ታላቅ ነው አለው። ምን ታላቅ ነው አለው? ዋጋ ታላቅ ነው አለው። ዋጋው ታላቅ የሆነው አብርሃም ዘመዶቹን ትቶ ስለወጣ አይደለም። ዋጋው ታላቅ የሆነው አብርሃም በእግዚአብሔር እይታ እና በእርሱ ውስጥ በእርሱ አብራክ ክርስቶስ ይመጣ ስለነበረ ነው። በመጨረሻ ሲያስታውሰው አብርሃም ዋጋው ክርስቶስ እንደሆነ ገባው። ዋጋችን ክርስቶስ ነው። አያችሁ፣ የኛ የሆነ ማንነትና ዋጋ የለንም። በእርሱ የሆነና በእርሱ የተገዛ ታላቅ ዋጋ አለን። ያንን ታላቅ ዋጋ አክብረን በሚመጥነን ቦታና ደረጃ ላይ ሆነን ከተገኘን እንደ ሙሽራ እንጠብቀዋለን። ለቤተ ክርስቲያን ከጎኑ በፈሰሰው ደምና ውሃ ከተመሰረተ ጊዜ ጀምሮ ከልደቱ በላይ የሚጠብቃት ደስታ አለ። ከጥምቀቱ በላይ የሚጠብቃት ደስታ አለ። ከመስቀሉ በላይ የሚጠብቃት ደስታ አለ። ከትንሣኤው በላይ የሚጠብቃት ደስታ አለ። ከእርገቱ በላይ የሚጠብቃት ደስታ አለ። የቤተ ክርስቲያን የመጨረሻዋ ደስታ መቼ ነው ካላችሁ፣ ጌታ ሲመጣ። ቤተ ክርስቲያን መቼ ነው ሙሽራ የምትሆነው? መቼ ነው ከተሰቀለላት ጋር፣ ከሞተላት ጋር፣ ካረገላት ጋር፣ ከተወለደላት ጋር፣ ከተጠማላት ጋር፣ ከተራበራት ጋር መቼ ነው የምትኖረው ካላችሁ፣ ጌታ ሲመጣ ነው። አዎ ይምጣ። እሱ ሲመጣ በናቁን ፊት፣ እሱ ሲመጣ በገደሉን ፊት፣ እሱ ሲመጣ ደማችንን ባፈሰሱት ፊት፣ እሱ ሲመጣ ካህናትንና ዲያቆናቱን አንገታቸውን በቀሉን ፊት፣ እሱ ሲመጣ ባስራበንና ባፈናቀለን ፊት እንከብራለን። ጌታ ይምጣ፣ ጌታ ይምጣ። የቤተ ክርስቲያን የመጨረሻዋ መድኃኒት፣ የመጨረሻዋ ከፍታ፣ የመጨረሻዋ ውበት ጌታ ሲመጣ ነው። ታዲያ ጌታ ሲመጣ ወይንም ደግሞ ዛሬ ደብረ ዘይትን ስናስታውስ የምንፈራ ከሆነ የምንሸማቀቅ ከሆነ በስጋትና አለያም ደግሞ በፍርሃት የምንጠብቀው ከሆነ ችግር አለ ማለት ነው። የእኛ ሙሽራ ደግሞ እንደ ወይን መጭመቂያ ሰውነቱ ሁሉ በደም ተጋርዶ የመታጫ ዋጋችንን ከፍሎ በአባቱ እሪና በቀኝ ተቀምጦ የዘመናት ፍጻሜ ሲሆን ሙሽራይቱን የቤተ ክርስቲያንን ጉባኤ ሊወስድ ይመጣል። ስለዚህ ያ ሊወስድ የሚመጣውን ጌታ ቶሎና ማለት ይኖርብናል። አዎ ጌታ ይመጣል። ግን እንዴት ነው የሚመጣው? የዘመኑ ምልክትስ ምን ይመስላል? ለመሆኑ እኛ ማወቅ የምንችለው እንድናውቅ የተገለጠልን ዘመኑ ነው፣ ቀኑ ነው፣ ሰዓቱ ነው የሚለውን ለጥቂት ጊዜ እናያለን። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስናነብ ጌታችን መቅደሱን ትቶላቸው ወጣና ደብረ ዘይት ተራራ ላይ ተቀመጠ። እሱ ትቶት የወጣ ቤት ስንቶቻችን አለን መሰላችሁ? ቤት የእግዚአብሔር ነው እያል ነገር ግን እግዚአብሔር የማይወደው ከልጆቻችን ጋር ከትዳራችን እኩል የያዝነው ስንት የጨለማ ስራ አለ። መቅደሱን ትቶ ከወጣ በኋላ ደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ አስቀድመው ስለ መቅደሱ ውበት፣ ስለ መቅደሱ አሰራር እየነገሩት ነበረ። እነርሱ ስለ መቅደሱ ማማር፣ ስለ መቅደሱ አሰራር እያንዳንዱ ጉዳይ ላይ
እንደዚህ አላቸው፣ ግሩም ነው ሳይሆን ይሄ እኮ ድንጋይ በድንጋይ ላይ ይነባበራል አላቸው። 400 ዘመን ሙሉ ያገለገለውን መቅደስ ተመልከቱ። የሰሎሞን ቤተ መቅደስ 360 ዘመን ካገለገለ በኋላ በ586 ቅድመ ልደተ ክርስቶስ ባቢሎናውያን መጡና አፈራረሱት። ከሰባ ምርኮ በኋላ ተመልሰው ሲመጡ ዘሩባቤል መቅደሱን፣ ነህምያ ቅጥሩን ሰሩት። 400 ዘመን ሙሉ አገለገለ። ሕዝቡ እየበዛ እና እድሳት እየጎደለው ሲመጣ ታላቁ ሄሮድስ እንደገና ቤተ መቅደሱን አደሰው። እየታደሰ ሳለ ክርስቶስ ወደዚህ ዓለም መጣና መቅደሱን ትቶ ሲወጣ ደቀ መዛሙርቱ የነን መቅደስ አይሄው ሲሉት ይህማ ድንጋይ በድንጋይ ላይ ይነባበራል፣ አንዱ ድንጋይ ሌላው ድንጋይ ላይ ይወድቃል፣ ይፈርሳል አላቸው። እንደተባለው በ64 ዓመተ ምህረት ሮማውያን መጡና ወረራ ለመፈጸም ተዘጋጁ። ያ አልሆነም። በ70 ዓመተ ምህረት ተመልሰው ሲመጡ 6 ዓመት ካገለገለ በኋላ 49 ዓመት ሙሉ የታደሰውን ቤተ መቅደስ አፈራርሰው አሳማ ውስጥ አርደው አጠቃላይ ድንጋዮቹን እያነሱ በኢየሩሳሌም ደቡብ ሸለቆ ላይ በተኑት። ተፈጸመ፣ ሆነ። አንዱ ይሄ ነው። ሁለተኛው ማይዜ ይከውን ተአምሪው ለምጻትከ ወለህልቀተ ዓለም። ይህስ ድንጋይ በድንጋይ ላይ ይነባበራል ብለህናል። እሺ የአንተ መምጣትህና የዓለም ፍጻሜስ የሚሆነው መቼ ነው? ንገረን አሉት። መቼ ነው የምትመጣው? የምትመጣበትን ዘመን እኛ እንድናውቅ አመጣጥህን አስቀድመን መረዳት እንድንችል አንተ ከመምጣትህ አስቀድሞ ዓለም ላይ የሚሆነው ምንድን ነው? ንገረን። ዓለምስ መቼ ነው የሚያልፈው ብለው ጠየቁት። ጌታችንም እንደዚህ አለ። 3 ጉዳዮች ላይ ነገራቸው። አንደኛ ሃይማኖትን ምክንያት አድርገው ብዙ ሰዎች ብዙዎችን እንደሚያሰሱትና መከራ እንደሚጸና፣ ሁለተኛ በዓለም መንግስታት ዘንድ መተማመን እንደሚጠፋና አንደኛው መንግስት በሌላኛው መንግስት ላይ እንደሚነሳ፣ ሶስተኛ ህዝብ ለህዝብ ከመረዳዳት ይልቅ ማንኛውም ህዝብ ከሌላው ህዝብ ጋር እንደሚጣላ፣ አራተኛ ረሃብና ቸነፈር በዓለም ደረጃ እንደሚገለጥ ከነገራቸው በኋላ ይህ ሁሉ የምጣር መጀመሪያ ነው። ይህ ሁሉ የምጥ ጣር በቅዱስ መጽሐፍ እንዴት ተገልጧል ብለን እንዴት ተብራርቷል ብለን ቅዱሳት መጻሕፍትን ቃል በቃል ስናይ ራእየ ዮሐንስ ምዕራፍ 6 ከቁጥር 1 ጀምሮ ተተርጉሟል። በጉም ከ7ቱ ማኅተሞች አንዱን በፈታ ጊዜ አየሁ። ከ4ቱ እንስሶች አንዱ ነጎድጓድ በሚል ድምፅ መጥተህ ሲል ሰማሁ። እነሆም አምባላይ ፈረስ ሲወጣ አየሁ። በእርሱ ላይ የተቀመጠው ቀስት ይዟል። አክሊልም ተሰጠው። ድልም ሊነሳ ወጣ፣ ድልም ነሳ። ሁለተኛውንም ማኅተም በተፈታ ጊዜ ከእንስሳቱ መካከል ሁለተኛው እንስሳ መጥተህ ሲል ሰማሁ። ሌላም ዳማ ፈረስ ወጣ። በእርሱ ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችንም እርስ በራሳቸው እንዲተራረዱ ስልጣን ሰጠው። አይገርም? አንደኛ ከምድር ላይ ምንን እንዲወስድ? ሰላምን እንዲወስድ። ምን ማለት ነው? ሰላም እንዲጠፋ። ሁለተኛ ሰዎች እርስ በራሳቸው ምን እንዲሉ? እንዲተራረዱ። ምን ተሰጠው? ስልጣን። ያስፈራል? ያስፈራል?
ተመልከቱ። ሰላምን እንዲወስድ ቀዩ ፈረስ ላይ የተቀመጠ ዳማ ፈረስ ላይ የተቀመጠው ዳማ ፈረስ የመከራው ፍጥነት ነው። አሁን ዳማ ፈረስ ማለት ፈረስ ነው፣ የመከራው ፍጥነት ነው። በዛ በፈጣን ደረጃ ዓለም ላይ ለሚንቀሳቀሰው ስልጣን ሰጠው። ማን? በጉ። ስልጣኑ ምንድን ነው ስንል ሰላምን ከምድር ላይ እንዲወስድ፣ ሁለተኛ ሰዎችን እርስ በራሳቸው እንዲተራረዱ ማድረግ። ያኔ ቤተ ክርስቲያን የት ላይ ነች? እንመጣበታለን። ሶስተኛው ማኅተም ደግሞ እንደገና ተመታ። ከእንስሳቱ መካከል ሶስተኛው እንስሳ መጥተህ ሲል ሰማሁ፣ አየሁም፣ እነሆ ዱሪ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ይዟል። በእጁ ምን ይዟል? መጽሐፍ ቅዱስ ነው የማነብላችሁ። በእጁ ምን ይዟል? ሚዛን ይዟል። በአራቱም እንስሶች መካከል እንደ ንስር ድምፅ አንድ እርቦ ስንዴ በዲናር፣ አንድ እርቦ ስንዴ በምን? በዲናር። ዓለማችን ላይ ከፍተኛው ውድ ገንዘብ ምንድን ነው ካላችሁ ምንድን ነው? ዲናር። ዶላር፣ ፓውንድ አይደለም። ምንድን ነው? ዲናር። አንድ እርቦ ስንዴ። ብዙ የመጻሕፍት ሊቃውንት ምን ብለው ተርጉሞታል? አንድ እርቦ ስንዴ አንድ እፍኝ። ቤተሰቦቻችሁ እየተራቡ ገበያ ወጣችሁ መግዛት አትችሉም። ተመልከቱ። ያንን አንድ እርቦን ስንዴ የሚሸጥላችሁ በዛ ዘመን ማን ነው ታውቃላችሁ? መንግስት። ብዙ ቤተሰብ ይዛችሁ ግን አንድ እርቦ ስንዴ በሚዛን ለክቶ ይሰጣችኋል። ሁለተኛው ሚዛን ደግሞ 3 እርቦ ስንዴ 3 እፍኝ። ቤተሰብ ልታስተዳድሩ ረሃብ እየሞትን ነው ብላችሁ ገበያ ወጣችሁ የማትገዙበት ዘመን እንደሚመጣና ያ ጥቁሩ ፈረስ ላይ የተቀመጠውና ስልጣን የተሰጠው አካል ትሄዳላችሁ ገንዘብ ይዛችሁ፣ 3 እርቦ ገብስ ይሰጣችኋል። ማን ሊበላው? ማንስ ጠግቦ ሊያድር? እጅግ በጣም ክፉ ዘመን ነው። 3 እርቦ ስንዴ በአንድ ዲናር ሽጥላቸው። ሶስተኛ ደግሞ ምን አለ? ዘይቱንና ወይኑን ግን አትጉደው። እየሰማችሁኝ ነው? ዘይቱንና ወይኑን ለሸማች አትስጠው፣ ለተራበ ሰው አትስጠው፣ ለተራው ሕዝብ አትስጠው። አትጉደው ማለት አትስጠው። እሱ ቤተ መንግስት የሚሆን ነው። ያ ዘመን ይሆናል። አራተኛው ማኅተም ተከፈተ። ሐመር ፈረስ ወጣ። በሱ ላይ የተቀመጠው ሰውዬ ደግሞ ሞት፣ ሲኦል። ላነብላችሁ ቃል በቃል። ሐመር ፈረስ ወጣ። በላዩ ላይ የተቀመጠውም ስሙ ሞት ነበረ። ምንድን ነበረ? ሞት። የመከራው ፍጻሜ ሞት ነበረ። ሲኦልም ትከተለዋለች በጦር በረሃብ በሞትም በምድር አራዊትም ይገድሏቸው ዘንድ በምድር 1/4 ላይ ስልጣን ተሰጠው። ያ ማለት ምን ማለት ነው? 1/4 ተመልከቱ። ረሃብ 1/4 ቸነፈር 1/4 አራዊት እየቀሉ እየነከሱ እየሰበሩ ይበሉት ዘንድ ስልጣን ተሰጣቸው። ኧረ ያ ዘመንስ በዘመናችን አይሆንም። ያ በዛ ዘመን ካዲያ ቤተ ክርስቲያን እንዴት ትሆናለች? ሰው በእርቦ ስንዴ ቤተሰቡን ይዞ አያድር። ሰው በእርቦ ገብስ ቤተሰቡን አብልቶ አጥግቦ አያድር። ሞቶ አያልቅም ወይ ካላችሁኝ በዚሁ በራዕየ ዮሐንስ ምዕራፍ 9 ከቁጥር 1 ጀምረን ስናነብ ሰው ሁሉ ሞትን ይለምናል። በምን? በዛ በምጽአቱ ዋዜማ ምን ይለምናል? ኧረ ተናገሩ። ሞትን ይለምናል። ሞትን ይለምናል። ሞት ግን ከነሱ ይሸሻል። ሰው ሁሉ መሞት ይፈልጋል። ዛሬ መኖር ነው አይደል? የምንፈልገው መኖር ነው የምንፈልገው።
ስለሆነ አያችሁ፣ አገላብጦ እንኳን የሚያስተኛን ሰው የለም፣ አስታማሚ እንኳን ሰው የለም ያኔ ማለት ነው። ሁሉም ይቸገራሉ፣ ሁሉም ሞት ይለምናል፣ ሞት ግን ከነሱ ይሸሻል። ማን ከምን ይሸሻል? ሞት ይሸሻል። ታዲያ ሞት ከነሱ ከሸሸ ሞት የሚሞተውን ሰው አልገልም ካለ መጨረሻ ላይ የክፎች መጨረሻ ምን ይሆናል ብለን ራዕየ ዮሐንስ ምዕራፍ 19 ከቁጥር 15 ጀምረን ስናነብ ከፀሐዩ መካከል አንድ መልአክ ወጣ ይላል። ምን ወጣ? መልአክ ወጣ እንዲህም አለ፣ በምስራቅም ያላችሁ፣ በምዕራብም ያላችሁ፣ በደቡብም ያላችሁ፣ በሰሜንም ያላችሁ ኑ ወደ ታላቁ ወደ እግዚአብሔር እራት ቅረቡ። ወደ ማን እራት? ወደ ታላቁ ወደ እግዚአብሔር እራት ቅረቡ። አንድ አራተኛው ካለቀ በኋላ ያ በሰባተኛው መከራ ዘመን ላይ ከፖለቲካ ጋር በተጋባችው ቤተ ክርስቲያን ላይ ሲፈርድ፣ በአሕዛብ ላይ ሲፈርድ፣ በአይሁድ ድንዛዜ ላይ ሲፈርድ የሰዎቹ ስጋና ደም ለአሞራዎች ራት ሆኖ ይቀርባል። እየሰማችሁ ነው? ምን ሆኖ ይቀርባል? ራት። ያኔ የራት ግብዣ በታላቁ እግዚአብሔር ራት ላይ ተጠርተው የሚቀርቡት ሰዎች አይደለም፣ መላእክትም አይደሉም። ምግብና መጠጥ ሆኖ የሚቀርበው ዛሬ ዓለማችን ላይ ያሉ የሚበላው አትክልት ፍራፍሬ አይደለም፣ አለያም ደግሞ እንድንመገብ የተፈቀደላቸው እንስሳት ታርደው ምግብ እንዲሆኑ አይፈቀድም። ወይንም ደግሞ የምንጠጣቸው አልኮሎች፣ ነን አልኮሎችና ውሃዎች መጠጥ ሆነው አይቀርቡም። ያኔ የገደሉ፣ ያኔ ያፈናቀሉ፣ ያኔ የሰማዕታትን ደም ያፈሰሱ፣ ያኔ ጻድቃንን ያሳደዱ፣ ያኔ ቃሉን ያረከሱ፣ ያኔ ቤተ መቅደሱን ያቃጠሉ፣ ያኔ ካህናትና ዲያቆናትን የገደሉ፣ ያኔ ከነማተባቸው ለክብራቸው ሲሉ በክፉዎች እጅ ወድቀው የገደሏቸው ክፉዎች ለአሞራዎች እራት ሆነው ይቀርባሉ። ታዲያ ቤተ ክርስቲያን ያኔ የት ናት? ይህንን ሁሉ መከራ የት ሆና ነው የምታሳልፈው? መወለዱን ያመነው፣ መጠመቁን አምኖ የተጠመቀው፣ መሰቀሉን አምኖ ለኔ ነው ያለው፣ ትንሣኤው ለኔ ቀዳሚ ሆኖ የተገለጠና የሆነ ነው፣ ያረገው በአብ ቀኝ የተቀመጠው መጥቶ ይወስደኛል ብሎ ያመነው፣ የምታምነው ያመነችው ቤተ ክርስቲያን የት ነች ስንል ትነጠቃለች። ምን ትላለች? ኧረ በማርያም ምን ትላለች? ትነጠቃለች። ከመነጠቋ አስቀድሞ ግን ሶስተኛው ቤተ መቅደስ ይሰራል። ስንተኛው ቤተ መቅደስ ይሰራል? እንደዚህ ምን ብላችሁ ዛሬ እንዲያው ይቅርታ አድርጉልኝ። አሁን አንዳንድ አብያተ ክርስቲያናት የሆነ ችግር ሲከሰት በተቀደሰው ላይ ርኩሰትን ስትመለከቱ ጊዜው እንደቀረበው እኮ የሚለው ተፈጸመ። ያ እንደዛ አይደለም፣ እንደዛ አይደለም። እኛ በተጣላን ቁጥር የምንጠቅሰው የመጽሐፍ ቅዱስ ቃል የለም። እኛ በተስማማን ቁጥር የምናደርገው ምጽዋት የለንም። እኛ በተጣላን ቁጥር የምናቀርበው ምጽዋት የለንም። ወይንም በሌላ አነጋገር እንደ ተሰሎንቄ ሰዎች ምጽዋቱን ስንሰማና ስንማር ነጭ ልብስ ለብሰን ተራራ ላይ ቆመን እንድንጠብቀው የተነገረ የመጽሐፍ ቅዱስ ቃል የለም። ዓለም
ስም ሰጠነው እንጂ ቤታችን ጥጋብ ሳይሆን ነገሩ ብዙ ነው ብዙ ነው። መቼ ይሆናል ካሉት በኋላ ያ አሁን የነገርኳችሁ ሁሉ ይቅርታ፣ አሁን የነገርኳችሁ ሁሉ እንዴት ይሆናል ካል ሶስተኛው ቤተ መቅደስ መሰራት ይኖርበታል። ስንተኛው ቤተ መቅደስ? እስራኤል ለስንት ቤተ መቅደስ ነው እስካሁን የተሰራው? ሁለት ብቻ። ስንት ብቻ ነው? በሰሎሞንና በማን የተሰራው? በዘሩባቤል የተሰራው። በነህምያና በታላቁ ሄሮስ የታደሰ ያ ቤተ መቅደስ በለስ ዘይቤ ቤተ እስራኤል ምንቱ በለስ ያቆጠቁት ያ ማለት እስራኤል ቤተ መቅደሱን እንደገና ስትሰራ ወይንም ደግሞ ተመልከቱ፣ አሁን በነገርኳችሁ ልክ ብዙዎች ይራባሉ። የፖለቲካ ችግር ይገጥማችኋል፣ የኢኮኖሚ ችግር ይገጥማችኋል፣ የማህበራዊ ኑሮ ቀውስ ይገጥማችኋል፣ የሃይማኖት ችግር ብዙዎችን ያሳስታል። ዓለም ሁሉ ያንን ጭንቀት ውስጥ ይወድቃል። ምን ውስጥ ይወድቃል? ጭንቀት ውስጥ ይወድቃል። ይሄም ነው በመካከለኛው ምስራቅ ከሜዲትራኒያን ባህር የሚወጣው ተመልከቱ፣ ኢየሩሳሌም ላይ አጥብቆ የሚቆየው ከኢየሩሳሌሙ ንጉሥ ጋር ይዋደድና ዓለም ሁሉ በፖለቲካ የሚያምነው ከማህበራዊ ቀውስ ያወጣናል ብለው የሚያምኑት በንግግሩ ብዙዎችን የሚያሳምን በፖለቲካ እውቀቱ ከሁሉም የተሻለ ደግሞም ቅዱሳት መጻሕፍትን አንብቦ ሳይሆን በቃሉ ሊናገር የሚችል ሰው ኢየሩሳሌም ላይ ይነግሳል። ቤተ መቅደሱን አጠናቆ ከሰራና 3 ዓመት ከ6 ወር ከተመለከበት በኋላ በቤተ መቅደሱ ላይ የራሱን ሐውልት ያቆማል። በተቀደሰው ቦታ ላይ ርኩሰትን ስትመለከቱ አንባቢው ያን ምን ይበል ያስተውል። ቤተ መቅደሱ 3 ዓመት ከ3 ወር ከተመለከበት በኋላ ቤተ መቅደሱ ላይ የራሱን ሐውልት ሲያቆምና መመለክ ሲጀምር ያኔ 3 ዓመት ከ6 ወር የምጣር መከራ ካለፈ በኋላ ዋናው መከራ ይመጣል። እንግዲህ ያኔ ነው በዋናው መከራ በልደቱ የመታጫ ዋጋዋን የከፈለላት፣ በመስቀሉ የመታጫ ዋጋዋን የከፈለላት ተነስቶ በሕይወቱ ሞትን በትንሣኤው የመቃብር ሙስናን ያጠፋላት፣ ሲያርግ እመጣለሁ ጠብቂኝ ያላት ያ የዘላለም ሙሽራ ቤተ ክርስቲያንን ሊወስድ ይመጣል። ማንን ሊወስድ ይመጣል? ቤተ ክርስቲያን ማለት እኔና እናንተ የሚወስደው እኔና እናንተን ነው። እኔና እናንተ ቅዱስ ሥጋውና ክቡር ደሙን የምንቀበልበትን ቤተ ክርስቲያን አይደለም። እኔና እናንተን ሊወስድ ይመጣል። ጌታችን ሲመጣ ወይ በክብር ያቆመናል ወይ ያዋርደናል። ጌታችን ሲመጣ እስከ ዕለተ ሞታችን ድረስ የሰራነው ስራ እናንተ የአባቴ ቡሩካን ወይንም ደግሞ እናንተ እርጉማን ከኔ ዞር በሉ ይለናል። ማን ይሆን ከቡሩካኑ ጋራ ከጻድቃን ጋራ ከሰማዕታት ጋራ በእውነት እርሱ ለእውነት ቆመው ካገለገሉት ጋር ማን ይሆን እግዚአብሔርን በፍቅር የሚያመልከው? አስተውሉ የእግዚአብሔር ልጆች አስተውሉ። በተስፋ የምናመልከውን በእምነት የምናመልከውን በቃሉ የምናመልከውን በፍጥረት የምናመልከውን ፊት ለፊት የምናይበት ጊዜ ይመጣል። ፊት ለፊት የምናየውና አብረን የምንኖረው ዛሬ ከእርሱ ጋር የሚያኖረን የክርስትና እውነት መኖር ይጠበቅብናል። እየኖርን ነው ወይ? ለፍቅር፣ ለሰላም፣ ለአንድነት፣ ለንስሐ፣ ለርኅራኄ፣ ለደግነት፣ ለበጎነት ቅዱስ ሥጋውና ክቡር ደሙን ለመቀበል ለመወሰን ተዘጋጅተናል ወይ? ያኔ በፊቱ የሚያቆመን ያኔ ከአባቱ ቡሩካን
ብቻ ነው። ካልበላን ካልጠጣን ምንም አይነት ምርጫ የለም። ሰልፋችን ቁመታችን ከበጎች አይደለም ከፍየሎች ነው። ካልበላን ካልጠጣን ያኔ የዘላለም ሕይወት ሁለት ብቻ ነው ምርጫው። አንዱ የዘላለም ሞት፣ አንዱ የዘላለም ሕይወት። እየሰማችሁ ነው? ወይ የዘላለም ሞት ወይ የዘላለም ሕይወት፣ ወይ የዘላለም መንግሥተ ሰማያት ወይ የዘላለም ገሃነም፣ ወይ ከእግዚአብሔር ጋር መኖር ወይ ደግሞ ከሰይጣንና ከመላእክቱ ጋር አብሮ መኖር፣ ወይ በብርሃን መኖር ወይ ደግሞ በጨለማና በማይጠፋ እሳትና ትል ውስጥ አብሮ መኖር። ምርጫችን ዛሬ ነው። ምርጫችን በእጃችን ነው። ምርጫችንን የሚያስፈጽሙ መስቀሉን ይዘው ንስሐ እንዲኖረን የንስሐ ዕድል የሚሰጡን ካህናት ከእኛ ጋር ናቸው። ያኔ እንደ ምህር እኛን ለመሰብሰብ ሲመጣ አደራ አንዳንዶቻችሁ በጎች ሁኑ፣ አንዳንዶቻችሁ ፍየሎች ሁኑ አይለንም። ዛሬ የምንኖረው የበግና የፍየል ኑሮ እኛን ለይቶ ያቆመናል። ብዙ ጊዜ ጾመናል፣ ብዙ ጊዜ ጸለይናል፣ ብዙ ጊዜ ኪዳን አስደርሰናል፣ ብዙ ጊዜ ቅዳሴ ቀድሰናል አስቀድሰናል፣ ብዙ ጊዜ የንግስ በዓላትን አክብረናል። ይሄ ሁሉ ተደምሮ ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን በልተን ያኔ ጌታ ሲመጣ በቀኝ በክብር እንድንቆም የአባቶቻችን አምላክ ይርዳ። ዘመኑን እንድናውቅ ተነግሮናል። ቀኑንና ሰዓቱን ግን እንድናውቅ አልተነገረንም። ለምን? ስራችንን ገድበን ቀለባችንን ሰፍረን ስራ ፈቶች ሆነን ሂሳብ ሰርተን ቀመሩን ቀምረን ቦዘኔዎችና ስራ ፈቶች እንዳንሆን ዘመኑን እንጂ ቀኑን አልነገረንም። ቀኑን ያልነገረን ለክፋት በጀት እንዳንበጅት፣ ለደግነት በጀት እንዳንበጅት፣ ለኃጢአት በጀት እንዳንበጅት፣ ለንስሐ የቀን በጀት እንዳንበጅት ነው። ተመልከቱ፣ የሚመጣበትን ቀን ብናውቅ ከዚህ እስከዚህ ብለን ሂሳብ እንሰራለን፣ ቀመርም እንቀምራለን። ነገር ግን ሁልጊዜም እንድንዘጋጅና የጌታ ምጽአት በደጅ እንደሆነ እንድናውቅ የዘመኑን ምልክት እንጂ ቀኑን አልነገረንም። ያችን ቀን ማንም አያውቃትም ማለት ማንም ምን አይላትም፣ ማንም አያውቃትም፣ ማንም አያውቃትም ከአብ በስተቀር አለ። መካከለኛው ምስራቅ ላይ ሙሽራው ማግባቱን እንጂ የሚያገባበትን ቀን ስለማያውቅ ነው ከአብ በስተቀር ያለ። የሰማችሁ ነው? በመካከለኛው ምስራቅ ሚስት ስለማግባቱ እንጂ ሙሽራው የሚያገባበትን ቀን አባቱ አይነግረውም። በዛ ዘመን አባቱ ስለማይነግረው ያችን ቀን ከአብ በስተቀር ማንም አያውቃትም ብሎ በአንጻረ ምስራቅ ወይንም በመካከለኛው ምስራቅ ባህል ያን ቃል ተናገረ። ታዲያ እኔና እናንተም የዘመኑን ምልክት እንጂ ቀኑንና ሰዓቱን ስለማናውቅ ወይንም ደግሞ እርሱ ከመምጣቱ አስቀድሞ ነፍሳችን ከስጋችን ስጋችን ከነፍሳችን ልትለይ ስለምትችል ያኔ የሚኖረን የመጨረሻ ትንሣኤ፣ ያኔ የሚኖረንን በፍርድ ቀን የክርስትና ሕይወት ዛሬ እንኑረው። እንደ ጾምን አንድ ቀን፣ እንደ ጸለይን አንድ ቀን፣ እንዳስቀደስን አንድ ቀን፣ ኪዳን እንዳስደረስን አንድ ቀን ንስሐ እንግባ። ቅዱስ ሥጋውና ክቡር ደሙን ተቀብለን ያለ መጨማደድ ያለ ነቀፌታና ያለ ነው የሙሽሪት መልክ የውስጥና የውጭ ቅድስናና ንጽሕና ይዘን ጌታችንን በሰላም በደስታ በናፍቆት በጉጉት እንደ ሙሽራ እንጠብቀው። ለዛ ክብር ያብቃል። ስሙ የተመሰገነ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ይቆየን።